ይዞታል እኮ እሷ እኮ አሁን ወደ ዱባይ ስትመለስ እኮ ትያዛለች እና የዱባይ አካውንቷ እኮ ቁጥጥር ስር ነው። አሁን እኮ የት እንዳለች እኮ ነው በቃ የማይታወቀው እንጂ የሆነ ፍንጭ ቢገኝ ገባሽ ወይ እጅ ሰታ ወይ እዚህ አግብታ የምትኖር ከሆነ አውሮፓ ላይ አታመልጥም። ዩሮፕ ማን ያለ ድሮ ባለትዳር ላይ ልጆች እናታለች ምንድን ነው የምታገባው? ባሏ ይሁን እሱ ራሱ ማን ያውቃል? ልጆቿን አይተሻቸው ታውቂያለሽ? ውሽዬ ወይኔ ያው ሲያማምሩ እኮ ሀቡ ህጻናት ናቸው። አይ ትንሽ የምትባላ የ5 ዓመት ናት። ኦኬና ህጻናት ናቸው ታዲያ። ግን እኔ ደግሞ የመጀመሪያ ትልቅ ያለችውን ነው የማውቀው። ትልቅ ልጅ አለኝ በረንዳ ወጥቼ የወለድኩት ያለችው ስታወራ እኮ ታሪኳ እኮ ያፈዝሻል። ሴት ናት ልጅቷ። ልጆቿ እንዳለ ሁለቱ እኩዮቿ ናቸው። በቃ ያኔ በቁመት ማለት ነው። እነሱ ነው የማውቀው። ሶስተኛ ልጅ አሁን አላውቅም። ለእኔ እኛንም ስታሳየን ቲክቶክ ላይ 5 ናቸው ልጆቹ። 5 ናቸው። ክርስቶስን 5ቱ ሴት ናቸው። ምን እኔ ስንት ቀን ሄጄ ቤታቸው ልጄን ራሱ ሲወዱት ልጆቿ አሁን እስከነ ልጆቿ ነው አደለ የተሰደደችው። ቤቷ የምትሰራዋን ልጅ ሁላ ነው ይዛት ሄደችው። እስቲ ኮንታት አድርገኝ በፋሲካ ምክንያቱም አንዳንድ ፎቶ ካለሽ ምናምን እዚህ በእንትን ማለት ይችላል ኢንተርፖል ምን ኤምባሲም እኮ ይዞታል እኮ በጣም ብዙ ሰው እኮ ነው ኤምባሲ ሄዶ የከሰሳት። የኢትዮጵያ ኤምባሲም እኮ ይዞታል ጉዳዩ። ግን አቅም ያስፈልጓል። ኢትዮጵያ ኤምባሲ ያለ አቅም ይፈልጋል። እንደዚህ ነገር ከፍለሽ ለማስፈለግ ምን ለማለት እዚህ ግን በብዙ ነገር ማስፈለግ ይቻላል። ገባሽ? አንድ ቀን አንድ ቀን ቦታዋ ስትታይ ለሀገሪቷ ላለችበት ሀገር ኤምባሲ ሲጠቁሙ እንግዲህ ዳርጃ ራሱ ስኖር እኮ ከስንት አንዱ ነው ቤቷን ያወቀው እንጂ እኮ ቤቷን የማያውቁት ይበዛሉ። ስንት ዓመት ኖራለች ኢማራት ላይ? እኔ 7 ወር ነው እንግዲህ የማውቃት። 7 ወሩንም ቤስት ነበርን። ቤቷ ሄዳለሁ፣ ቤቴ ትመጣለች። በቃ አበሾች ምናምን ቤቷ አይሄዱም ነበር። ያኔ እኔ እሷ ቤት ያየሁት ቤቷ የምትሰራ ልጅና ልጆቿ ባሏ ታማ ራሱ 2-3 ተመላልሼ ነበረ። ስለዚህ ከአንቺ ውጭ ቤቷ ሄደ የለም ማለት ነው ኢማራት ላይ? አረ መሲ ብርጅስቶን እናንተና ሄደው የለ እንዴ? ሚኪ አብረው ሄደው የለ? መሲ አንቃ የያዘቻት ጊዜ ማለት ረሳ ነው። ጥሯት እኮ ብዬ ነበር ቅድም መሲም ትምጣ ብዬ ነበር። ረሳ ነው። እና እንትን ቤተክርስቲያን ምናምን አትሄድም ነበረ? የተለያየ ቦታ እንዲያበሻ እንትን ነች አማኝ ናት በይ ግን ትሄድ ነበረ። አማኝ ናት፣ ፕሮቴስታንት ናት። አየሽ እኔ ደግሞ ማቃት በሌላ ነው ስትሰብክ ነው። ነጠላ ለብሳ ሙሉ መጥታ ልትሰብከን ስትል አይ እንደዚህ አይነት ነገር ግን እምነቷን ትቀያይራለች ማለት ነው። ነጠላ ለብሳ ፎቶ አይቻለሁ እኔ። ግን ፎቶ ብቻዋን አይደለችም። እኔ ቤት ነው እኛ ቤት በመጣችበት ሰዓት ነው ነጠላ እየለበሰች ትሰብክ ነበረ። ክርስትናን ኦርቶዶክስም ማለት ነው። አቡ እመኝኝ ብቻዋን አይደለችም፣ ከጀርባው አሰዋለ። እኔ እኮ የሆነ ጊዜ ከሀቢብ ጋር ዱካም ሬስቶራንት ምግብ እየበላን ከሆነ ሰውዬ ጋር ይቻታለሁ፣ ጥቁር ወፍራም ሰውዬ ማለት ነው። እና ታዋቂው ብላኝ ቁጭ ብዬ ሰላም ብያቸው ከዛን ሄድኩኝ ማለት ነው። ይሄ ነው ጉዳዩን የሚጨርስልን አለችኝ። ማለት ኢትዮጵያዊ አይደለም አፍሪካዊ ነገር ኢትዮጵያዊ ነው፣ ግን አማርኛ ብዙም አይደለም። ግን ደግሞ ኢትዮጵያዊ ነው። እሱ አሁን ከእሱ ጋር ነው የምንሄደው ነው ያለችው። እንግዲህ ሞዴል ልሆንን የአሜሪካ ላይ ማለት ነው። ሞዴል ለዛ ነው ራስሽን ሞዴል ብለሽ የሰየምሽው። ሞዴል አረግሻለሁ ብላሽ ወደ ላርገኝ የሚያምናትን ሰው ትመርጣለች። አሁን ለምን እኔ በቀላሉ ሰው አቦ አንቺ እኮ ቆቅ እኮ ነሽ እናቴ። አለንም እኮ ይሄ ታሪክ ድምፅሽ አላማረም። እውነት የምታወሪያት መሲም እኮ ነው የምትለው ራሱ ታሪክ እሳሙ ግን ሀቡ ልታሳምንሽ ትችላለች። በምን እንደሆነ ታውቂያለሽ? ቁጭ ብላ ስታወራ ምናልባት ከነ ቤተሰብሽ አሜሪካ ወስድሻለሁ ብትለኝ የኔን ፓስፖርት መውሰድ አይችልም። ቪዛ ሊሰጠኝ የምችለው አሜሪካ ኤምባሲ ብቻ ነው። ስለዚህ አንቺ ልትወስጂኝ አትችይም። የምትሄጂበትን ብር እችልሻለሁ ልትለኝ ምናልባት የኔ እኮ የልጄና የኔን ፓስፖርት ወስዳ ታሪኳን ከነገረችሽ ምናምን ልጆቿን እሳይ ቤታዬ የህይወት ታሪኳን ታወራልሻለች። እኔማ ወይኔ አብሬያት ሁላ አርቅሻለሁ። እያረቀሰች የምትነግርሽ ነገር ሲያሳምን የልጄና የኔን ፓስፖርት እኮ ወስዳ አጠገቧ ሳምንት አቆይታ አንጥታ እንኳን ደስ አለሽ ያለችኝ ቀን የአሜሪካ ቪዛ መጣልሽ። እስኪ ነይ በያት
እንዴት ንቅጥቅጥ ያለች ናት ግን ንቅጥቅጥ ያለች ናት። ወይኔ ስታምር እኮ ቤታ ብታያት ቀይ ንቅጥቅጥ ያለች ናት ወይ ድብዝዝ ያለች ነገር ናት። ምን አልሽ? ከፋሲካ ውጭ መሲና ማንን ነበር ያልሽው? አሁን ብሪጅስቶን ያልሽው? አለች እዚህ አለች ትመጣለች። አሁን ልጥራት? ቆይ ሼር ላድርግላት። እሺ ጥሪያት መሲን ጥሪያት። ካልሆነ ቀጥታ ደውልላታለሁ። እሺ አሁን ቅጥቅጥ ያለች ቀይ ቆንጆዬ እኮ ናት። ደግሞ ቆንጆ ናት። እዛ አሉት ከእንትን ብላ ነው እያሉ ስለሆነ ሰዎች አንድ ይጨምርልሽ ብሎ ቴክስት ስላደረጉልኝ ነው። እሺ ችግር የለውም። ምስክር መስዬ አንዴ ነይ ብሪጅስቶን ነይ ላይቭ ላይ ፕሊዝ። ቴንክ ዩ መሲማ እንዲህ ብታይ ኖሮ የኔ ራሷ ነበር ዘላ ገብታም እሷ እኮ ልትይዛቱላ ነበረ። ጋይስ ፎሎ አድርጓት። ሳጂን አንዴ 30 ሺህ እናስገባት። ጊቫዌይ እግዚአብሔር ተበሉ ዶቼ ወይ ጸጉሯ ላይ እንደዚህ የደፋችው ቁርጡ ላይ እሱ ላይ መሰለኝ የተመሳሰለችባቸው የሚያመሳስላቸው ነገር እኮ አለ። በቀደም ይኸውልሽ ያደረገችው ጸጉር እንዲህ ድፍት ያለ ነበር ግንባር ላይ። ያቺ ምን እሱ ነው አየሽ ያመሳሰለ ለዛ ነው የተመሳሰለባቸው እኮ። ታዲያ እንደዛ ከሆነ ስማርት እኔ እኮ ሁሌ እናገራለሁ። አቡ የሚሰማኝ አጥቼ ነው። እኛ ሴቶች ማኔ ስናረግ ፊልተር ስናረግ መንትያ ነው ምን መስለው እንዳለ ያቺኛው አላረገች እንዴት ታየ? ያቺኛው እንትን እንደዚህ ድፍት የሚያለ ሰው ልጁ ግን ምን አለ? የጆሮአችሁ ጌጥ ይመሳሰላል። አሁን የጆሮ ጌጥ አንድ ጌጥማ ፋሽን ሁሉ ሊለብስ ይችላል። አንድ ብቻ ነው ያለው። ሁለተኛ ነገር ደግሞ እሺ እኮ አሁን እኮ ችግር የለም። እኔ ገረመኝ መጠርጠር እኮ ያለ ነው። ዋይዝ ያደርገዋል አንድ ሰው ቢጠረጥር ልክ ነው። ምክንያቱም ፍትህ ሊያመጣ ነው። ግን በእንደዚህ አይነት መንገድ አይደለም። አሁንም ቁጭ ብለው ፋሲካ ብሯ ስለተመለሰላት ነው። ያኛው ደግሞ ፈርቶ ወጣ ያሉ ስለሆነ አንድ ሰው ጥፋታቸውን ላለማመን ምን መሰልሽ? አንድ ሰው የአንቲ ጋር እዚህ ጋር ላሉትን ያቺ ፋሚሊ የኔ ፋሚሊ ናቸው። ደውዬ አንድ ሰው ይምጣና ሁለት ምስክር አለ የሚባለው እንዘጋዋለን። ያለው ቪክተም ላይ ለሚል ሰው ምንም ችግር የለብኝም። እኔ ማሳየት ይችላል። ብርጅስቶን ናት ለመብረቁ ሳጂ እንደሆነች ነገረችው እያሉ ደግሞ ኧረ እንደው የጎበት ትምጣ መሲ። ሌላው ደግሞ ይኸውልሽ የተማረ ሰው ብልህ ሰው ሲሳሳት ይቅርታ ተሳስቼ ነው መስሎኝ ነው ይላል አይደለ? ግን ይኸውልሽ እንትን ኢጎ ያለበት ሰው ሲሳሳትን መሳሳቱን ላለማመን ለዛ ነገር ምክንያት ነው እያስተባበሉ የሚሄዱት። ገባሽ? አሁን የቀጠሮ ጌም ስላለበት አካውንቱን ለመቀስቀስና የቀጠሮ ጌሙን ለማስተዋወቅ ግዴታ የሆነ አጀንዳ መፈለግ ነበረበት። ለዛ ነው ገባሽ? ፓስፖርቶች ደግሞ ፐርሰናል ኢንፎርሜሽንሽ ነው። ለማንም እንዳትሰጡ ፐርሰናል ዳታሽን ዩ ዶንት ሃቭ። በቃ በተረፈ ደግሞ ጉዳዩ ህግ የያዘው ጉዳይ አይደል? ፋሲካ መሰከረች፣ እንትና መሰከረ። አንቺ ፋሲካ ብርሽ ተመልሶልሽ ሳትነግሪኝ አይገርምሽም? እስቲካቡ አይገርምም? መጀመሪያ ተመልሶልሻል ዳታ እንዲሰበስብልሽ ነው አይደል ዝም ያልሽው? አይገርምም? መጀመሪያ ምን አሉ መሰልሽ? አልተበላችም አሉ። ከዛ እኔ ጠጣልኩኝ። እኔ አዋጡልኝ እንኳን አላልኩም። ሀቡ አይደል አዋጡልኝ አላልኩ፣ እርዱኝ አላልኩ። የተበላሁትን አሁን ደግሞ ብሩ ተመልሶልኛል። ኦልሬዲ ሚሊየነር ነኝ። በጸባይ ያዙኝ ማለት ነው። ቆይ ባለቤቷ ናት የመለሰችልሽ? አዎ ኮንታንት አለን እኮ ማሬ። አረ እንዳያሳፍሩኝ። አረ ቀልድ ነው። እናቴ እዚህ ቲክቶክ ለችን ይዘው አትበሽ ተቀመጭ። ለምንድን ነው ለሚኪ ያልተመለሰለት? መኪናውን ሽጦ እኮ ነው የሰው ዕዳ የከፈለው። ኢትዮጵያ በቤተሰቦቹ ሲዝቱበት እነዛ የተበሉት ሰዎች። አረ በመድኃኒዓለም መኪናዎቹን ሽጦ ቀጥታ ወደ እስር ቤትም ነው የሚያስገቡት። መሲ ሀቁ እንዴት ነሽ? አለን ሰላም ነው ማለት እንዴት ነሽ መሲ? መስዬ ቪዲዮ አብሪ ማሬ። እንትን መንገድ ላይ ነኛ ይዘጋብኛል። መሪ ካልታየ እኮ ችግር ድራይቭ እያደረግሽ ነው። አመጡ ወይ መሪ ካልታየ ችግር የለም። አይን እንድትተያዩ እኮ ነው። ለምን ማለት ለማኑ ብዬ ነው። አረ እሺ አይ ችግር ነው። እሺ እንድታያት ነው። ሳጅ ማነው? እያትማ ምን ያላቃትም። አረ ፎሎይም አይደለችም። ምን ነው አቡ
አይ ኮሜንታተሮች መሲ ብርጅስቶን ናት ለመብረቁ ሳጂ ማለት ማህሌት ናት 57 ሚሊዮን የሰረቀችው ናት ብላዋለች ብለው የምታውቂያት ከሆነ እንድትናገሪ ነው። እኔ ሀቡ አሁን ላይ ጥሩ ሙድ ላይ ምናምን አይደለሁም ታውቂያለሽ፣ በራሴ ጉዳይ ማለት ነው። እኔ አረ ኮሜንታተር ምን ሰርተው ይብሉ ማሬ በየቤቱ እየዞሩ ካልኮመቱ ተናደደች መሲ። ኮሜንታተሮች ናቸው ማሬ፣ ወላሂ እሱ ናቸው የኮመቱት። ቤታ አንቻርልሽ አይ ነው ማርያምን አውኮምቶ ነው። ግን መቼ ዕለትም የደረሰባት ነገር አለ። እሱ ትናንትና ነፃ ወጣች መሲ ዛሬ ቲክቶክ እንዲህ ነው ማለት መሰለሽ። እኔ ቲክቶክ እንጆይ ከሆነች በጣም ትንሽ ጊዜ ነው። አንቺን እናንተን አውቃችኋለሁ ኦፍኮርስ። እና እኔ ዛሬ ቀን ምን አሉኝ? ማህሌት ነው ያሉት። ማህሌት ነው የምትባለው ልጅቷ ማለት ሜላት ነው ማህሌት ነው ግን ማሂ ነው የምንላት። ማህሌት 57 ሚሊዮን ብር ወስደሽ በልተሽ ሂደሻል እና የእንባ የደሃን በፋድሽ ምናምን ብለው እኔን እንትያደርጉኝ ሀቡ ናት ኢንፎርሜሽን የሰጠችን ስላሉ ነው አቴንሽን የሰጠኋቸው። ከዛ በኋላ እንግዲህ ናት ስለተባለ ህዝቡም ስላመነ እኔ ጋር መጥቶ አንቺ ላይ ባሰርቅሽ ነው ለካ ሁሉ ፐርፊውም የገዛሽው ቦርሳ የገዛሽው ልብስ የገዛሽው ምናምን ማለት ስለጀመሩ እኔ ፐርፊውም ሪቪው አደርጋለሁ። ፐርፊውም አልሸጥም፣ የሚሸጠው ፐርፊውም የለም። ግን ራሴ ሽቶ ይሄ የኔ ሆቤ ነው። ሽቶ ኮሌክት አደርጋለሁ፣ ሪቪው አደርጋለሁ። ቲክቶክ ላይ ከመጣሁ 1 ወር ይሆነኛል። ከዛ በላይ ሆነ ሜይ ቢ ፕላስ ማይነስ። ስለዚህ እኔን ታውቂኛለሽ። ማህሌትን በአካል ስለምታውቂያት እኔ ነኝ ስላሉ እኔን ታውቂኛለሽ። ከዚህ በፊት እኔ ሲጀመር አላቅሽም። እኔ ይሄ ወሬ ራሱ ገና አሁን ጠርታችሁ ነው። እኔ ቲክታክ ላይ አሁን ላይቭ ገብቼ አቡ ሙዚቃ ከፍቼ ዝም ብዬ እያዳመጥኩ ሀቡ ሲሉኝ የመጣሁት እኔ ለማንምም እንደዚህ ብዬ ያወራሁትም የለም። እኔ አሁን ይሄ እንደዚህ ያለው ሰው ገብቶ እኔ የት ቦታ ነው ያልኩት ቢባል መልስ የለውም። እኔ ሀቡ እናቴ ትሙት ጭራሽ እኔ እንደዚህ አይነት እንትን አላልኩም። እኔ ማህሌት የምትባለው ሴትዮ ቅንድቡ አፍንጫዋ ድረስ ሁማን ሄር አድርጋ ነው አንዴ ነው ያየኋትኝ። እኔ ከዛ በተረፈ እኔ አላቃትም። ወይኔ ጉድ በና 11,000 ሰው መሀል አንድ ነገር ልናገር አቡ ፍቃድ እንደው በቃ ሙስሊሞች በአላህ ክርስቲያኖች በመድኃኔዓለም ተውኝ። እኔን እሺ በቃ እኔ ለልጄ ልኑርላት በቃ እና ለራሴ ልኑር በቃ እና ተውኝ በቃ ማንም ጋር ሀቡ እናቴ ትሙት እኔ ማንም ጋር እየደረስኩ አይደለም እና በቃ ተውኝ። መሲ በየቤቱ ስለምትገቢ እኮ ነው እንደዚህ ተናቅሽው። በየቤቱ ጡሉ አትበይ። በቃ የምትፈልጊው መናገር የምትፈልጊው ነገር ቤትሽ ከፍተሽ ተናገሪ። የሰው ልጅ ራሱን የሚያስከብረው ቲክቶክ ላይ ራሱ ነው። በየቤቱ አትንጦልጦይ። ለማንም መልስ አትስጪ። መርገጥ የምትፈልጊውን ቤትሽን ከፍተሽ እርግጥ አርጊ እስኪወጣለሽ ድረስ። በተረፈ ማንም ገስት ላይ ጌድሽ አትንጦልጦይ። በዚህ መንገድ ነው ራስሽ የምታስከብሪው። በተረፈ የሚያማሽ ከኋላሽ ይማሽ። ምን አገባሽ? አታይ ምን ከኋላ ፎቶዬን እየለጠፈ የሚያማ ይማ ምን አገባኝ። ወንድ የሆነ ሰው ግን ቤቱ ጠርቶ ገስት ላይ አንጠልጥሎ ይረግጠኛል። ወንድ የሆነ ሰው እስኪ ቲክቶክ ላይ እኔን ይጥራኝ። አለን የሚሉት ትልልቅ ነን የሚሉ ሰዎች ጠርተውኝ ሁሉም ትልልቅ ነን በሚሊዮን ፎሎ ያላቸው ሄደውላቸው እኔ ጀግና ሀቢባ ብቻ ነኝ ያልሄድኩላቸው። በነጋታው ቪዲዮ የሰራውላቸው እነሱ እኔን ጠርተው የማናገር ሞራል እንደሌላቸው የነገርኳቸው። ወንድ የሆነ ሰው ለምን? በራሴ ስለምተማመን በንጽህናዬ ስለምተማመን። ንጹህ ነኝ የምትሉ ከሆነ ራሳችሁን አክብሩ። ለማንም ራሳችሁን አታብራሩ። አለቀ። ከስድብ ውጭ ማን አባቱ ምን ያመጣል? ስድብ ነው። እኛም እኮ መሳደብ እንችላለን ስለማንፈልግ ነው እንጂ ስለማይመጥነን ነው እንጂ ስድብ። መሲ የዋህነቷ ነው የሚጎዳት። ነግራታለሁ ደጋግሜ ነገርኳት። ተይ እና ሀቡ ይሄንን አጀንዳ ራሱ አሁን አንቺ ቤት ጠርተሽ ጠየቅሽኝ አልሰማሁምም። እኔ ከመብረቁ ጋርም በእንደዚህ አይነት ጉዳይ አላወራሁም። ኒኬት አምጥቶ እንዳወሩም አላውቅም። እሺ ሀቡ እሺ መስዬን እናውቃለን። ማሪ ጀስት ብቻ ማለትን ባካችሁ ለምታውቂያት ሳጂን የምታውቂያት ሆነ እንድትነግሪኝ ነበረ። ማለትን ስለምታውቂያት ከኔ እኔ አንዴ በእሱንም እኮ ማታ አካባቢ ትዝም አትለኝም። እናቴ ትሙት መልኳ ምናምን ትዝ አትለኝም። ብቻ ግን ሆነ ቻይና ነገር ነው የምትመስለው። እንትን ሂውማን እስከዚህ ድፍት ስለምታረግ አታውቂያት። እንግዲህ ይሄ ነው በቃ ቶሎ አርጉኝሽ። ለማንኛውም እዚህ ያላችሁ አልገባሽም እንዴ? ቆይ እስኪ 30 ሺህ ሳትገባ ዛሬ አንላቀቅም ጋይዝ። ውድ ፐርፊውም አትፈልጉም? አትሊስት ይሄ ሁሉ ስሜ አቡ ያመሰግናለሁ። ልውጣ
እሺ መስጊድ እናት ማመሰግናለን። እኔ ውጭ እሺ ችግር የለም። እሺ መስዬ ጠንከር በይ። ኔቨር ጊቭ አፕ ማለት በቤትሽ ተራገጭ የፈለግሽውን እያስረቀሷት አባቴ ነው እንጂ የመጣሁት ማንም ቤት አልሄድኩም። እርገጭ ማንም አባቱ ምንም አያመጣም። አተርቅሺ ማሬ በገብርኤል ካለን ሁላችንም እየከፈትን መርገጥ የምንፈልገው ነው እናረግጣለን። በስድብ ምናምን ማንንም አያስፈራራም። ማን ምን ያመጣል? የኢማራት ህግ ስም እንድትጠሪ የማይፈቅድልሽ ከሆነ ደግሞ ስም ሳትጠሪ ኮድ አውጥተሽ በኮድ እርግጥ አድርጊ መርገጥ ምትፈልገው አባቴም ምን ያመጣሉ? አዳሚ በስድብ ተዋት። በእግዚአብሔር ለልጇ ትኑር። አባቴ ሙት የዋህነቷ ነው እንደዚህ የሚያደርጋት። እሷን መረገጥ ረግጥሽ ቤቴን ከፍቼ ነው መረግጠሽ ማስፈራሪያ። አንቺ ስትረገጭ እኛ ሳንረገጥም እንዴ? እኔ እኮ ከአንቺ ተምሬ እኮ ሀቢባ ክርስቶስን ኮንፊደንስ መሰለሽ እንዴ? ምንም መስሚያ ጥጥ አባቴ። እዚህ ቲክታክ ላይ ሰው በስድብ ቢሞት አንቺና ቤታ ነበራችሁ የምትሞቱት ሰው። ስለዚህ ምንም ነው የማይመስለኝ እኔ ኔቨር አይ ዶንት ጊቭ ኤ ሺት። በእነሱ ቤት ታውቂያለሽ አይደለ? ይሳደቡና በቃ የተፈሩ የተከበሩ ወይኔ ከሌላ ሰሜን ብለሽ ሄደሽ አንበሳ የምታወርጅላት ይመስላል። አፈር አንበሳ አፈር ትበያለሽ። ኦፍኮርስ እንደውም ተሳደቡ። በተሳደባችሁ ቁጥር የምትሰድቡ ሰው ይፈምሳል። ታዲያ እንዲ የሚገርምሽ ግን ህዝቡ ጨካኝ ሆነት በጣም ደነገጥኩ። ማለት ደነገጥኩ ብዬ ስልሽ እኔ በየዋህነት ነበር የመጣሁት። የሆነ ውስጥ የነበረ ኢነሰንት ያስታውቃል። አንድ ሰው ኢነሰንት ሆኖ ሲመጣ በጣም በየዋህነት ነበር አገባቢ። ማለት ሁሉንም ሰው ሼር አድርገሽ የህይወት ልምድሽ ከኔ ጋር የሚያንሱ ሰዎች አሉ፣ በእድሜም የሚበልጡ ሰዎችም አሉ እና የሆነ አብረሽ ማደግ ብለሽ አሁን አስደነግጥም አለ አይደለም ዲት ያለሽ ልክ አይደለም። የሆነ የሰውን ኢነሰንትነት ትወስዳላችሁ እንዲህ ስታደርጉ። እኛም እንዳንቺ ነበርን ስንመጣ ሳጂ አይነ ጥላሽ ተገፈፈ። ከዚህ በኋላ አደነግጭ ማትፈሪም ምናምን ነገር አንቺ ራስሽ ከአመት በኋላ መራገጥ ትጀምሪያለሽ። ታያለሽ ቲክቶክ እንዲህ ነው የሚያደርግሽ። እናቴ ትሙት ያጀግናል ቲክቶክ። አንቺ ፍርድ ኛሽ ነሽ ብሎ ፍርድ ሲያደርጉብኝ እኔ ስ ምንም እንዳልኩሽ ከዚህ ጋር ምንም ስለማይገናኝ ነው እንጂ ቢዝነስ ጀምሮ እዚህ አድጋለሁ ቲክቶክ መጥቶ የራሱን ላይፍ እቀይራለሁ ብሎ ለመጣ ሰው ግን በጣም አደገኛ ነው። እንደዛ አይደረግም። ሰዎች ነገራችሁ ሰውን ሰብራችሁ የትም አደርሱ። በእውነት በሰው መከራ የሚስቅ የራሱን መከራ ያላየ ነው ይባላል። በቃ እና አታርጉ። አትሊስት እንኳን የሆነ ሰው እንኳን ነው ብላችሁ እንኳን ብታስቡ ስርዓት ባለው መንገድ መናገር ነው እንጂ እዛ ሁሉም ብታይ እዛ ላይ ገብቼ ያለው ጠቅላላ ነሽ 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 የሚል የሚሳደብ አንቺ ሌባ አንቺ ሌባ አንቺ ሌባ የሚል ብቻ ነው። ፌር አይደለም። እንደዛ አይደረግም። እና አትሊስት እና አሁን ፎሎ አድርጉ። ይህ እንዲዘርብ አደርጋለሁ ስሜን ስላጠፋችሁ ካሷት። እሺ ስሟን በማጥፋታችሁ ካሷት። እሺ ፎሎ 2000 ብቻ ነው የቀራት 30 ሺህ የምትገባ አሁን ስትገባ 26 ሺህ ነበረች። አሁን ውዶች 27,700 ደርሳለች። የቀራት 2000 ነው። ፎሎ አርጓትና 30 ሺህ ያስገቧት። ፎሎ ጊቫዌይ ትሰጣችኋለች። ውድ ብራንድ ሽቶ ጊቫዌይ ትሰጣለች። ወይ ሼት ሀፕንስ ይላል። ሼት ሀፕንስ ይባላል። ላይፍ ዘቢች ይላሉ ፈረንጆች። ያጋጥማል፣ እንደዚህ አይነት ያጋጥማል። ምንም ችግር የለም። አሁንም እንዳልኳችሁ እኔ ፐርፊውም ነው ሪቪው የማደርገው። ፐርፊውም ኮሌክት አደርጋለሁ። ስለ ማንኛውም ሽቶ ማውራት የምትፈልጉ ሴቶች በዛ ብቻ አይደለም፣ በላይፋችን ዙሪያ እንዴት ሆነን ሴቶች ራሳችንን ማሳደግ አለብን፣ ዲቨሎፕ ማድረግ አለብን፣ መጠንከር አለብን። ሶሳይቲ ካሳደረብንም ከጸንብት አለለም ይጭንብን፣ ከዛ ላይ እንዴት እንወጣለን። ሴት ልጅ ኢሞሽናሊ ኢኮኖሚካሊ በጣም ወደኋላ ቀርተናል ከወንዶች ማለት ነው። እኔ ብችል የሴቶችን የራሴ ሴቶችን ህይወት ባስተምር ብቀይር ብለውጥ ደስ ይለኛል። ምክንያቱም የኛ አገር ላይፍ የሴቶች ህይወት በብዙ መከራ የምናልፈው ሜንታሊ ስፒሪቹዋሊ እና ኢኮኖሚ ስትሮንግ ስላልሆነ ነው። በቃ ይህን ኢንስፓየር ተደራርገን ለምሳሌ በቃ ያለፈ ታሪክ አሁን ብዙ ጊዜ ቲክታክ ላይ አለ። እንደዚህ ስራለሽ እንዲያደርግሻለሁ፣ ይህን አውጣብሻለሁ፣ ይህን አድርግልሻለሁ ስትባሉ ስትሮንግ ሆናችሁ ያኛውን ነገር ሰብራችሁ እንዳትሰበሩ። ሴት ተብሎ ትሰበራለች በብዙ ነገር። ሴት በልጆቿ ትሰበራለች፣ ቦይ ፍሬንድ ትሰበራለች፣ በፋሚሊ ትሰበራለች፣ በብዙ ትሰበራለች። እና ስትሮንግ ሆነን እንዴት አድርገን ነው እራሳችንን ችለን ወደፊት የምንወጣው? ላይፍ ኢዝ አ ጊፍት። ከሰው ህይወት ከፈጣሪ የተሰጠን ህይወት ነው፣ ግን ማንም ሊወስድብን አይገባም። እና ሌላ ነገር ደግሞ አሁን በቀደም ሀዊ አንቺ ጋር አንዲት ልጅ ገብታ ታስታውሽ እንደሆነ ታሪክ እየነገረችን ኢትዮጵያ ውስጥ ልጇ አረፈብኝና
ትቼው በመጣ ኑሮ ቁጭት አለ ሴት ልጅ ላይ ታስታውሽ እንደሆነ እና ምንድላችሁ ፈልጌ ነው በህይወታችሁ በዚህም ብትሄዱ በዛም ብትሄዱ የማትቀይሩት ነገር አለ። አትቀይሩትም ይመስለናል። አሁን ለምሳሌ ልጅቷ ኢትዮጵያ ሆኜ ቢሆን ኑሮ ልጄ አያርፍም ነበር አለች። ልጇን ስላረችው አረብ ሀገር ባልመጣ ኖሮ ልጄ አይሞትብኝም ነበር ብላ ትንሽ አብዬ እንደዚህ አይነት ነገር በላይፋችን አንዳንድ ትልልቅ መከራዎች አሉ። በዚህ ብትሄጂ በዚህ ብትሄጂ የማይቀየሩ ኢትዮጵያ ብትሆን ኖሮ ደግሞ ልጇ ያርፍባትና አረብ ሀገር ሂጄ ገንዘብ ሰርቼ ብመጣ ኖሮ አሳክመው ነበር ትል ነበር። በህይወታችን ትልልቅ ነገሮች አሉ። በዚህ ብንሄድ በዚህ ምን ብንሄድ የማይቀየሩ ፓዞች አሉ። የላይፍ ፓዝ ይባላሉ። እነዚህ አይነት ነገሮች ማለት እንድናረጅባቸው መከራ ያስረጃል። ታውቃላችሁ፣ መከራ ሲደርስብን እናረጃለን ማለት ዋይዝ እንሆናለን፣ ሩህሩህ እንሆናለን። እንደዛ እንድንሆን በህይወታችን የሚመጡ መከራዎች አሉ። አይቆጫችሁ የሆነ ነገር ሲሆን እንዲህ ባረግ ኑሮ አሁን ፋሲካዬም እንዲህ ባረግ ኑሮ አይቆጭሽ። ምናልባት በሌላ ነገርም ገንዘብ ይጠፋ ነበር። በቃ አለቀ። እኔ ሲጀመር ያልኩት እውነት ለመናገር እንኳን በገንዘብ አለፈ ልጅስ ቢሆን ኖሮ በቦታው ኖሮ እስካሁን ቆም ነበር። ኔበር በሆነ ነገር እራሳችሁን በሆነ መንገድ ላይ ራሳችሁ ፈርጊቭ አድርጉ። ሴት ልጅ ጊልቲ ፊሊንግ ያጠቃለን። እንዲህ ብትኖሮ ልጅ አይታመምም ነበር፣ እንዲህ ባርግ ኖሮ አልለያየው ነበር፣ ገንዘብ እንዲህ ባግዘው ኖሮ ያገባኝ ነበር፣ እንዲህ ባርግ ኖሮ እንዲህ ያደረገኝ ነበር፣ ይወደኝ ነበር። ውሸት ነው። በቃ በህይወታችሁ የማያመልጣችሁ ፓዝ አለ። በእርግጥ የምናጠፋው ጥፋት አለ። አሁን ለምሳሌ ገንዘብ ዝም ብሎ መስጠት ምናምን መስጠት በህይወታችን የምንቀይራቸው ጥፋቶች አሉ። ግን የማንቀይረው ደግሞ የላይፋችን ፓዝ አለ። ምንም ብታደርጉ በዚህም በዚያም ብታደርጉ እንትን የማይል እና ምንድነው መሆን አለባችሁ? ቢስትሮንግ ደግሞ ህይወታችሁ ላይ መሆን ነገር ሲያጋጥማችሁ ማልቀስም መናገርም ምናምንም ችግር የለውም። ግን እዛ ላይ አለመቆየት አትቆዩ። በቃ አለመቆየት እዛ ነገር ላይ አትቆዩ። ብድግ ብላችሁ መውጣት ከመከራና ከጭንቀት ከምናምን እራሳችሁን ማንሳት እራሳችንን መቻል። እኔ የትልቁ ነገር የምንድነው ሴት ልጅ መጀመሪያ እራሳችንን መቻል እራሳችንን መውደድ፣ ከዛ በኋላ ነው ፍቅር የምንሰጠው። ሌላ ምንም አይደለም። እና ስትሮንግ መሆን አሁን እንደዚህ ማዕበል ሲመጣባችሁ ምንም አለመደንገጥ። በነገራችን ላይ አንድ ጊዜ ሁሉ ነገር ይቀራል። በሆነ ወቅት ላይ እኛም እናልፋለን። ይሄ ሁሉ ያልፋል። ግን የሆነ መጨረሻ ላይ ስትኖሩ እኔ ማነኝ? እስኪ አሁን ቁጭ ብላችሁ ሁላችንም ቁጭ ብለን እኔ ማነኝ? ስለ እኔ ምንድን ነው የሚሰማኝ? እኔ ጥሩ ሰው ነኝ? በእውነት መልሱን ተቆታላችሁ ሁላችሁ። እኔ ምን አይነት ሰው ነኝ? ዝም ብዬ ሰውን ወነጅላለሁ? ቅናት አለብኝ? ምቀኝነት አለብኝ? እራሳችሁን መርምሩ። መጀመሪያ እራሳችሁን ቁጭ ብላችሁ እራሳችንን ማየት እና ይሄ ነው እኔ ኢንስፓየር ማድረግ ከሰዎች ጋር አብሮ እንትን ማለት ነው። ምንም ችግር የለም። እና ይሄን ይመስላል። ሞር አውቃችሁ ኤኒዌይስ ሁሉም ለበጎ ነው። እና ጨረሱ ጨረሳቸው። ደከመኛ ወደታ። እሺ ፎሎ ሙሉት ጋይዝ፣ ሙሉት ፎሎ 2000 ብቻ ነው የቀረው። ሁላችሁም ፎሎ አድርጓት። አንዴ 30,000 ከገባ ጋይዝ፣ አሁን 30,000 ከገባች ጊቫዌይ ሽቶ ትሰጣችኋለች። ሽቶው መላክ የማይችል ከሆነ ደግሞ የሽቶውን ዋጋ ገንዘቡን ትሰጣችሁና እዛ ባላችሁበት ሀገር ትገዛላችሁ ሽቶውን ማለት ነው። ስለዚህ ፎሎ አድርጓት ሁላችሁም ሁላችሁም። ሽቶ ስጦታ፣ ሽቶ ወይም የሽቶ ዋጋ ኦኬ የሚሰጣችሁ። እሺ ሀቡዬ፣ እኔ ልሂድ ታዲያ ወደ ዊምፒሌር ነው ቃልልክ። እሺ እንዲህ እያልኩ ራሴን ላጽናና። ቤታዬ እና ሳጅዬ ስላወኩሽ ደስ ብሎኛል። ቤታዬ እኔ ቆንጆ ሀቡዬ፣ እሺ ሰላሙን ሁላችሁም። እሺ ሌትስ ጎ ፋሚሊ፣ ሁላችሁም ሳጂን ፎሎ አድርጓት። አሁን 30,000 እናስገባትና ጊቫዌይ ትሰጣችኋለች ውዶቼ። ጊቫዌይ ሊሰጣችሁ ነው። 30,000 በእጣ ነው አይደለ? ቁጥር ነው የምንይዘው በእጣ ወይ አይደል? አንቺ ሞር በዚህ ነገር ስለምታውቂ አንቺ ጋር ኮላ እናውጣውና በቁጥር እንይዝላቸውና ቁጥሩን ያገኘ ያለበት ሀገር ሽቶ መላክ የማትችይ ከሆነ ገንዘቡን አይደለ የሽቶን ዋጋ ኦኬ። እሺ ውዶቼ ሌትስ ጎ። ሁላችሁም ፎሎ አድርጓት እና ሳጂን 30,000 አስገቧት። 30,000 ፎሎ አስገቧት። ከዛ አብይ አህመድ እንኳን ደህና መጡ። 40 ሌብል ናቸው። ዶክተር አብይ አህመድ ጋላሪ ሙሉልኝ ፕሊስ። እናንተ ዶክተር አብይ አህመድ ጆይን አሉ። አላያችሁ? የምር አላየሽም? ናና ህዝብህን ይበዩ። ናና ህዝብህን አብይ አህመድ ከሆነ የሁላችሁ እኔ ቤት ብቻ ነው እሳቸው የሚገቡት። ክቡርነቶ ባርኮትን ጋላሪን ይመልከቱልኝ። የሁለት ክቡርነቶ ህዝብን የማገለግል
እናንተ ታውቃላችሁ፣ እሳቸውን ጊፍት ይሰጣሉ ማለት ነው። 40 ሌብል ናቸው። ሳጂ ድረሽባቸው እንጂ ጠቅላይ ሚኒስትሩና 40 ድረሽ ገና 31 እኮ ነሽ። እሳቸው 40 ናቸው። ተሳዝ ግን ሰው ደፋር ነው። አንቺ አንዳንድ ሰው እኮ ገና 40 ገባሉ አትያቸው። ገና 40 የለም። እንዲህ ነው ህዝቤ። እናቴ ጻፉልኝ እንዴት ሰ አይነ ሴቶች ምናምን ሽሞት እየሰጡሽ እንዳይሆን ፓርላማ ጋላሪ ሙሉልኝ። ጋይስ 1500 ነው የቀረው። 1500 ነው የቀረው። አንበሶች ሌትስ ጎ። ሳጂን 30 ሺህ እናስገባትና ይኸው የህዝብ ብር ነው እሳቸው የሚሰጡት እያሉ። ኧረ በእናታችሁ ተው፣ አታነካኩን፣ ተው። እንደዚህ አይባልም። ደሞዛቸውን ነው የሚሰጡት። ሸቃለሙዲም አሉ ባይዘዌ፣ ሸቃለሙዲም አሉ ቲክቶክ ላይ ባይዘዌ ታውቃላችኋል። እሺ ፎሎ ሳጂን ፎሎ አድርጋችሁ 30 ሺህ እናስገባትና ጊቫዌይ ጋይስ። ስጦታ ትወዳላችሁ አይደለ? ስጦታ ሊሰጣችሁ ነው። ውድ ብራንድ ሽቶ፣ በጣም አሪፍ የሆነ ሽቶ፣ በጣም ሌክዠሪ ሴክስ የሆነ በስፔሻሊ ለሴት እህቶቼ ስትቀቡት ይሆናል አይደለ? በቃ እራሷን የምታውቅ ፌሚኒን የሆነች ሚስቴሪየስ የሆነች ውብ የሚያደርጋችሁ ሽቶ ማለት ነው። ብትፈልጉ ወደ ጓደኛችሁ ጋር ስትሄዱ፣ ወደ ስራ ስትሄዱ አለ አይደል? እንደዛ የሚያደርግ ሽቶ ጊቫዌይ ይሰጣችኋል። ማይ ላቭሊስ አይ ኒድ ፎር ማይ ዋይፍ እኮ ፎሎ አድርግና ሼር አድርግና ሌሎችን ላይ ፎሎ እንዲያደርጉ። ወንዶችን በጥናችን ላይ ለወንዶችም ሰጀስት አደርጋለሁ። ብዙ ጊዜ ወንዶች ለምን እንደሆነ ስለ ሽቶ ወንድ የሚቀባው ሽቶ ምንድን ነው ብላችሁ አትጠይቁም። ወንዶች ሽቶ መቀባት አለባችሁ። እሺ፣ እኛ ሴቶች ጠረናቸው የሚያምር ወንድ እንወዳለን። ማማር አለባቸው። አንዱ የሰው ልጅ ውበት ከመልኩ ከጥርሱ ከምናምኑ ተጨማሪ ደግሞ ጠረኑ ነው። ጠረን ለሰው ልጅ በጣም አስፈላጊ ነው እና ወንዶቹ ዝም ብላችሁ ሌላ ብላ ብያላችሁ ምን ስጥሩ አይደለም። በቃ ውድ ሽቶ ውድ የሆነ በቃ የሚያምር ብልጭ ብልኝ 1500 ነው የቀረው ጋይስ። 1500 የሌሎ ሰፕራይዝ ታርጋት ነው ከቀርጻታለሁ ጋይስ። ፎሎ እያደረጋችሁ ለልጄ ትምህርት አንደኛ ስለወጣች ስጦታ አባቷ ይዞላት መጣና ዝቀርጻት ነው። እሺ ጋይስ እያወራችሁ እሺ፣ ፎሎ እያደረጋችሁ ሰፕራይዝ አድርጉኝ። እኔ ልጄን ሰፕራይዝ አድርጌ ቀርጬ ፖስት ላችኋለሁ። ኑኑ ስጦታ አባቷ ይዞላት መቶኑ ሲሰጣት ሰፕራይዝ ጋር ትደረግ ቀርጻት ነው። በነገራችን ላይ ሽቶ 2 1 ሰከንድ